ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ኮሪያ ሪፐብሊክ ከኢትዮጵያ ጋር ያላትን ዘመን ተሻጋሪ ወዳጅነት በኢንቨስትመንት ዘርፍ ይበልጥ ለማጠናከር እንደምትሰራ የኮሪያ ሪፐብሊክ ምክር ቤት ምክትል አፈጉባኤ ጆ ያንግ ተናገሩ። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ በኮሪያ ሪፐብሊክ ምክር ቤት ምክትል አፈጉባኤ ጆ ያንግ የተመራ የልዑክ ቡድን አባላትን በጽፈት ቤታቸው ተቀብለው አነጋግረዋል። በውይይታቸው ወቅት ኮሪያ ጦርነት ውስጥ በነበረችበት ወቅት ኢትዮጵያ ለከፈለችው መስዋዕትነት ያላቸውን ክብር መግለጻቸውን ምክትል አፈጉባኤው ተናግረዋል። ጆ ያንግ ደቡብ ኮሪያ በኢትዮጵያ ያላትን የድጋፍ ፕሮጀክት በተመለከተ መወያየታቸውን ጠቅሰው ሀገራቸው በኢትዮጵያ ማፍሰስ የምትፈልገውን ኢንቨስትመንት አስመልክቶ ገለጻ እንዳደረጉ ተናግረዋል። ኮሪያ ሪፐብሊክ ከ6 ዓመታት በፊት ችግር ውስጥ በነበረችበት ወቅት ኢትዮጵያ የደም መስዋዕትነት በመክፈል ጭምር ለሀገሪቱ ሰላም ከፍተኛ አስተዋጽኦ አበርክታለች ብለዋል ምክትል አፈጉባኤው። እንደ ኢዚያ ዘገባ ይህ በደም የተገነባው የሁለቱ ሀገራት ወዳጅነት ከጊዜ ወደ ጊዜ ይበልጥ የተጠናከረ ሲሆን ሀገራቱ አሁን ላይ ሰፊ የንግድ ኢኮኖሚና የዲፕሎማሲ ግንኙነት አላቸው። ኢትዮጵያ ለሁለቱ ሀገራት ግንኙነት መጠናከር በቁርጠኝነት እንደምትሰራ ፕሬዝዳንት ታዬ ማረጋገጣቸውን ነው ምክትል አፈጉባኤው የተናገሩት። የልዑክ ቡድኑ በኢትዮጵያ ባደረጉት የ4 ቀናት ቆይታ የሁለቱን ሀገራት ኢኮኖሚና የኢንቨስትመንት ግንኙነት የሚያሳድጉ ተግባራትን መከናወኑን ገልጸዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው አሉ። ኦሉሴጉን ኦባሳንጆ በናይጄሪያ አቡጃ እየተካሄደ በሚገኘው 32ኛው የአፍሪካ ኤግዚም ባንክ ዓመታዊ ጉባኤ ላይ ባደረጉት ንግግር በአፍሪካ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ እንደሆነ አንስተዋል። አፍሪካ አህጉራዊ የግብርና አብዮት እንደሚያስፈልጋት ጠቁመው ለዚህም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ አድንቀዋል። ኢትዮጵያ ስንዴን ወደ ውጭ መላክ መቻሏ ሌሎች የአፍሪካ ሀገራትም ያንን ማድረግ እንደሚችሉ ማሳያ መሆኑን ጠቅሰው እንደ አህጉር በሌሎች ሀገራት ሊስፋፋ የሚገባው ስኬት እንደሆነ ተናግረዋል። የአፍሪካን እድገት ለማረጋገጥ የእርስ በርስ የንግድ ልውውጥ ላይ በትኩረት መስራት ይገባል ያሉ ሲሆን በአህጉራቱ ሁለንተናዊ እድገት ለማስመዝገብ ብቃት ያለው አመራር መስጠት አስፈላጊ መሆኑን ነው ኦባሳንጆ ያስገነዘቡት። በየደረጃው ያለው አመራር የሚያስተዳድረውን አካባቢ አውቆ በፖሊሲና ስትራቴጂዎች በመታገዝ በብቃት መመራት ካልቻለ የአፍሪካን ህዳሴ ለማረጋገጥና የህዝቡን ህይወት ለማሻሻል እንደማይቻል አስረድተዋል። ኢትዮጵያ ከስንዴ ተረጅነት ወጥታ ስንዴ ላኪ ለመሆን የበቃችው በልማቱ ላይ ያተኮረ ብቁ አመራር መስጠት በመቻሉ ነው ብለው እንደሚያምኑም ተናግረዋል። በአዲስ አበባ እየተካሄደ በሚገኘው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ ላይ አገልግሎትን የሚያዘምኑና ተደራሽነትን የሚያሰፉ የቴክኖሎጂ ውጤቶች ለአውደ ርዕይ ቀረቡ። የኢንፎርሜሽን መረብ ደህንነት አስተዳደር የድሮን ቴክኖሎጂ በመጠቀም መድኃኒት ማድረስና የኬሚካል ርጭት አገልግሎት መስጠት የሚችሉ የፈጠራ ውጤቶችን አቅርበዋል። በአስተዳደሩ የፕሮጀክት ማናጀር ካሳ አጠና ድሮኖቹ ከጤናና ግብርና ዘርፎች ጋር የተያዙ አገልግሎቶችን ማቅረብ የሚችሉ እንደሆነ አብራርተዋል። በጤናው ዘርፍ የጸረ ወባ ኬሚካል ርጭት መድኃኒት የማድረስና ሌሎች አገልግሎቶችን በፍጥነት መስጠት የሚችሉ እንደሆኑ አስረድተዋል። በተመሳሳይ በግብርናው ዘርፍ የጸረ አረም ርጭት አገልግሎት መስጠት የሚችሉ የቴክኖሎጂ ውጤቶች ናቸው ብለዋል። በኢትዮጵያ ፈጣን የጤና አገልግሎትና የህሙማን ደህንነት ከማስጠበቅ አንጻር የድሮን ቴክኖሎጂ ፈጣን አገልግሎት በማቅረብ አገልግሎቱን እንደሚያሳልጥ ነው የተናገሩት። የተሟላ የማክሮ ኢኮኖሚ ማሻሻያው በሁሉም አመልካቾች የሚጠበቅበትን ውጤቶች እያስመዘገበ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የተሟላ የማክሮ ኢኮኖሚ ማሻሻያ አፈጻጸም ጉዳዮችን አስመልክቶ
ማብራሪያ ሰጥተዋል። በማብራሪያቸው የተሟላ የማክሮ ኢኮኖሚ ማሻሻያው ዘላቂ ኢኮኖሚያዊ እድገት ማስመዝገብ በሚያስችል አበረታች ሂደት ማስመዝገቡን አንስተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ከተያዘለት የገቢ ማሳደግ፣ የዕዳ ሽግሽግ፣ የተረጋጋ የማክሮ ኢኮኖሚ ማምጣት፣ የውጭ ምንዛሬ ግኝት ማሳደግ ብሎም የፋይናንስ ዘርፉን ውጤታማ ከማድረግ እንዲሁም ሌሎች ዓላማዎችን ከማሳካት አኳያ አመርቂ ውጤቶች መምጣቱን ተናግረዋል። የተሟላ ማክሮ ኢኮኖሚ አፈጻጸም በውጤታማነት ተግባራዊ እየተደረገ እንደሚገኝ ያነሱት የባንኩ ገዢ በውጭ ምንዛሬ ክምችት የዋጋ ንረት በመቀነስ እንዲሁም በሌሎች አመርቂ ውጤቶች እየታየበት መሆኑን ገልጸዋል። ፕሮግራሙን ከሚደግፉት መካከል ዓለም አቀፍ የገንዘብ ድርጅት ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ ሪፎርም አፈጻጸም ከታቀደለት ግብ በላይ በማሳካት ላይ መሆኑን ማረጋገጡን ጠቁመዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ተግባር ከተደረገለት በኋላ የዋጋ ንረቱ ከጊዜ ወደ ጊዜ እየቀነሰ መምጣቱን ገልጸዋል። የምግብ ነክ የዋጋ ንረት ከ12 በመቶ በታች መሆኑን ያነሱት የባንኩ ገዢ በሚቀጥለው ዓመት መጨረሻ ላይ አጠቃላይ ዋጋ ንረቱ ወደ ነጠላ አሃዝ ለማውረድ ስራዎች እየተሰሩ መሆናቸውን ተናግረዋል። ይህንንም ለማሳካት ጥብቅ የሆነ የገንዘብና የፊስካል ፖሊሲ ይወሰዳል ያሉት የባንኩ ገዢ ምርታማነትን ማሳደግ፣ እሴት በመጨመር የንግድ ስርዓቱን ማሳለጥና ሌሎች እርምጃዎች እንደሚወሰዱም ጠቁመዋል። በዚህም በኢትዮጵያ ኢኮኖሚ በማምጣት ላይ የሚገኘው ወጪ ምንዛሬ ፍሰት መጨመሩን አንስተው ባለፉት 11 ወራት የውጭ ንግድ አፈጻጸም ማደጉን ገልጸዋል። ከውጭ ምንዛሬ ሪፎርም በፊት የሀገሪቱ የውጭ ንግድ 3.8 ቢሊዮን ዶላር እንደነበር አስታውሰው አሁን ላይ ይህ ዓመት በሚጠናቀቅበት ጊዜ የውጭ ንግድ 8 ቢሊዮን ዶላር እንደሚደርስ ጠቁመዋል። የውጭ ምንዛሬ ተመን በገበያ እንዲወሰን ከማድረግ ጎን ለጎን የፊስካል ፖሊሲና አዲስ የገንዘብ ፖሊሲዎችን እንዲሁም ኢንቨስትመንት የሚያበረታቱ የተለያዩ የህግ ማሻሻያዎች ተግባራዊ መደረጋቸው ከፍተኛ ውጤት እንዲመዘገብ ማስቻላቸውን ተናግረዋል። የፕላስቲክ አምራቾች ማህበር የአዲሱ አዋጅ የ6 ወራት የሽግግር ጊዜ በቂ አይደለም ማለት የኢትዮጵያ የፕላስቲክና ጎማ አምራቾች የዘርፍ ማህበር በደረቅ ቆሻሻ አያያዝና አወጋገድ የወጣው አዋጅ ቁጥር 1383/2017 በ6 ወራት ውስጥ ተፈጻሚነት እንዲሆን መወሰኑን ስጋት እንደፈጠረበት አስታውቋል። ማህበሩ ይህ የሽግግር ጊዜ በሀገር ውስጥ የተመረቱ ወደ ሀገር ውስጥ የገቡ ወይም በመግባት ሂደት ላይ ያሉ የፕላስቲክ ምርቶችን ከኪሳራ ለመታደግ ብቻ የታሰበ እንደሆነ ገልጿል። ህጉ አምራቾች ከዘርፉ በሚወጡበት ጊዜ አማራጭ የመውጫ ስልቶችን ያላስቀመጠ በመሆኑ በአምራቾች ላይ ብቻ ሳይሆን በሀገር ደረጃ ኢኮኖሚያዊ፣ ማህበራዊና አካባቢያዊ ኪሳራዎችን ሊያስከትል እንደሚችል ማስጠንቀቂያ መስጠቱን ካፒታል ዘግቧል። በተጨማሪም በ6 ወራት ጊዜ ውስጥ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክን በዘላቂነት ባላቸው ምርቶች የሚተኩበትን ዝርዝር አቅጣጫ በግልጽ ያላስቀመጠ ከመሆኑም በላይ ለአምራቾች ተገቢውን የሽግግር ጊዜ እንዳልሰጠ ማህበሩ አክሏል። የዘርፍ ማህበሩ የአዋጁን ተፈጻሚነት ተከትሎ ከስሩ ባቀፋቸው ከ860 በላይ አምራቾች የሚደርሰውን ኢኮኖሚያዊና ሞራላዊ ጉዳት ከግምት ውስጥ ማስገባት እንደሚገባ ጠቁመዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥሏል። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትሩ ተናገሩ። የኬንያው የሀገር ውስጥ ጉዳይ ሚኒስተር ሮብ ሰኔ 18 ቀን 2017 ዓ.ም በመላው ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ህገ መንግስታዊ ሙከራ ነው ብለውታል። ሚኒስትሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉን አስተባብለዋል። ሮብ ዕለት በተካሄደው ተቃውሞ ከተገደሉ 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናውግዛለን ብለዋል ሚኒስትሩ። ቁልፍ የመንግስት ተቋማትና ቢሮዎችም በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩ 9 ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህም ውስጥ 5ቱን ሰብሮ በመግባት 5 የጦር መሳሪያዎች ተሰርቀዋል ብለዋል። ከዚህም በተጨማሪ ንብረታቸውን የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጸዋል። ሙርኮሜ አክለው በተቃውሞ በትክክል የደረሰውን ጉዳትና የጥቃቱን ሁኔታ ለማወቅ ምርመራ እየተካሄደ ነው ብለዋል።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጹ ሲሆን ሁሉም የተገደሉት በጥይት ተመተው ነው ብለዋል። በጋዛ ባለፉት 24 ሰዓት 72 ሰዎች ተገደሉ። በጋዛ ባለፉት 24 ሰዓት በትንሹ 72 ሰዎች መገደላቸውን አልጀዚራ ዘግቧል። በጋዛ ባለፈው አንድ ወር በእርዳታ ማከፋፈያ ጣቢያ ውስጥ ከ4000 በላይ ሰዎች መቁሰላቸውን የዜና ምንጩ አያይዞ ገልጿል። እስራኤል በጋዛ ላይ እያካሄደች ባለችው ጦርነት ባለፉት 4 ሳምንታት ቢያንስ 549 ፍልስጤማውያን በእስራኤል ወታደሮች መገደላቸውን የጠቀሰው ዘገባው ሌሎች 4066 ሰዎች ደግሞ በአሜሪካና በእስራኤል በሚደገፉ የጋዛ የሰብአዊ ፋውንዴሽን የእርዳታ ማከፋፈያ ጣቢያዎች ውስጥና አቅራቢያ ላይ ቆስለዋል ብሏል። አልጀዚራ የጋዛ ሆስፒታል ምንጮችን ጠቅሶ እንደዘገበው ባለፉት 24 ሰዓት ውስጥ በእስራኤል በደረሰ ጥቃት በትንሹ 72 ሰዎች ተገድለዋል። በእስራኤልና በጋዛ ጦርነት እስካሁን በትንሹ 56259 ሰዎች ሲሞቱ 132458 ሰዎች መቁሰላቸውን የጋዛ የጤና ጥበቃ ሚኒስቴር አስታውቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ዜናዎቹን እየመራው ትግስት ተስፋዬ አብራችሁ ቆየው። ቀሪ የኢሳት መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።